አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና እየተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አይቦቼ ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ይብዛልኝ። ዛሬ የሲሚንቶ ዋጋና የአሸዋ ዋጋ ነገሪን ብለውኛል ብዙ ልጆች ማለት ነው ቶቼ። እንዲያውም ሌላ ቪዲዮ ሰራለሁ ብዬ አስቤ እስኪ ብዙ ልጆች ስለጠየቁኝ ብዬ ዋጋውን ለማወቅ አሁን ክረምት ስለሆነ ሰው ማስገረፍ እንደዚህ አሸዋ ምናምን ስለሚያስፈልገው ሲሚንቶም ስለሚያስፈልግ እስኪ ይሄን ሁለቱን ይዘሽልንም ብለውኛል። አሁን ለታ የቆርቆሮ ሌሎችም የሚስማር የምን ነበር የሰራሁት ማለት ነው ሰርቻለሁ። ገብታችሁ እህቶቼ እና እንግዲህ ዛሬ ወሳኝ ነገርም እነግራችኋለሁኝ። ምን ያህል ሲሚንቶና ቆርቆሮ በአቅራቢያችን በአካባቢያችን ከተማ ባለው መግዛቱ እንደሚያዋጣ ነግራችኋለሁ እህቶችና ተሩቅ አሁን ለምሳሌ ሀይቅ ከተማ ላይ ሆነን ከደሴ ማምጣት የሌለብን ለምንድን ነው? ብዙ ጊዜ አይመጣም። ገባችሁ? አይመጣም። ለምን? ውድ ነው እንትኑ ማለት ነው ይሄ ኪሎ ማለት ነው እህቶች። እና እስኪ ስለዚህ ጠቃሚ ነው የምለውን ለእናንተ ይዤላችሁ መጥቻለሁ እህቶቼ። እና እንግዲህ በመጀመሪያ ነግራችኋለሁ ብዬ ያሰብኩት ጉፋን ይዞኛል። ይቅርታ በጣም ተነፋፍ ያለሁኝ ማለት ነው። ትላንትናም በጣም ዘግቶኝ ነው እየሰራሁት ማለት ነው እና ጉፋን በጣም እየዘጋኝ ነው ሰሞኑን። እና እንግዲህ ዋጋውን ትላንትና ነው የጠየቅኩት እላችኋለሁ እህቶቼ። ጠይቄያለሁኝ የሲሚንቶ ዋጋ ንገሪን ስላላችሁ ማለት ነው። እና ኮሜንት ላይ በብዛት አለ የሲሚንቶ ዋጋ በሀይቅ ከተማ 3000 ብር ነው እህቶቼ። ዴሴ ግን 2800 ብር ነው ብለዋል። እና እንግዲህ የሚቀንሰው ከሀይቅ ዴሴ ነው የሚቀንሰው እህቶቼ። እና ለምን ዴሴ ተቀነሰ? ተዴሴ ማምጣት አንችልም ልትሉኝ ትችላላችሁ። ይሄን መልስ መልስላችኋለሁኝ። ለእናንተ ጠቃሚ ነው እህቶቼ። እና ተዴሴ እንግዲህ ማስመጣቱ አሪፍ ነው። ለምን 2000 ብር 28000 ተመግዛትና 2800 ተመግዛትና 3000 ተመግዛት እንግዲህ የሚሻለው 2800 መግዛት ነው ማለት ነው ቶችና ቆርቆሮና ሚስማር በአራቢያችን መግዛት የሚጣመን ምንድነው? ኪሎ በጣም እንትን ይላል ማለት ነው። ማንኛውም ተሰው ጋር መጫን አይችልም። ቆርቆሮ ይቆርጣል። ሲሚንቶ ደግሞ በጣም ይቦላል። በዛ ላይ ኪሎ አለው። ሲጀመር ሲሚንቶ ሲባል የራሱ የሆነ መኪና አለ ማለት ነው። ያ ማስመጫው መኪና በጣም ውድ ነው እህቶቼ፣ ይህንን እወቁት። እንደ ሰው አይደለም፣ እንደ ዕቃ አይደለም የሚጭንላችሁ፣ በጣም በውድ ነው የሚጭነው ማለት ነው። ተቦታ ቦታ ለማንቀሳቀስ ይሄ ራሱን የቻለ ኢንቨስት የሚያደርግ እንደዚህ ሀብታሞች ናቸው እንጂ ከቦታ ቦታ ማንቀሳቀስ የሚችሉት ቆርቆሮና እንትን ሚስማር እንኳን ችግር የለውም። እንትን ቆርቆሮና ሲሚንቶ ማለት ነው ቶች እና እሱ ኪሎ ስለሚኖረው አንደኛ ሲሚንቶ ከሰው ጋር በፍጹም አይጫንም እና ደግሞ ባይሱዚ በትላልቅ እቃ ስለሆነ ትላልቅ እቃዎች ደግሞ በጣም ብር ይፈልጋሉ በትናንሽ ነገር ተጭኖ ስለማይመጣ። ስለዚህ ግዴታ አማራጭ የለንምና በአካባቢያችን ነው መግዛት የሚቻለውና ዴሴ ቅናሽ እንደሆነ የ2000 ብር ዋጋ ነገርኳችሁ ማለት ነው እህቶቼ። እንግዲህ አሸዋ ማለት ነው። አሸዋ እንግዲህ ከሩቅ ቦታ ነው የሚመጣው ማለት ነው። ከሩቅ ቦታ ነው የሚመጣው አለ ከቦታ ቦታ አለ ቆንጆ አለ አሸዋ እና ደግሞ እንደዚሁ ደግሞ ደለል ባህር ላይ ከባህር ውስጥ ይመስለኛል የሚዋጡት ማለት ነው። እና ከዛ ከባህር ውስጥ ሲያዋጡት ደለል የሚደልልበት ባህር ካለ ለምሳሌ ሀይቅ ባህሩ ለዚህ አይሆንም። ገባችሁ? ሀይቅ ባህር ደለል አለበት እህቶቼ። ድንጋይ አለው አሸዋ አለው እኮ ግን የሀይቅ ባህር ለሲሚንቶ አሸዋ አይሆንም። አሸዋው እንትን አፈራማ ነው። ስለዚህ አይሆንም ማለት ነው። ስለዚህ አንደኛ አሸዋ የሚባለው እኛ በሀገራችን ወሎ አካባቢ የመርሳ አሸዋ በጣም አሪፍ ነው ይባላል እህቶቼ። እሱ በጣም አሪፍ ነው እና ደግሞ ሁለተኛ ደግሞ እዚሁም ቀጤ አካባቢ አለ እና ደግሞ የተለያየ ቦታ አለ እህቶቼ። ስለዚህ እናንተ ቆንጆውን ከመርሳ ከሚሌ አለ የሚሌ አሸዋ የሚባል አለና እሱን እንግዲህ ባይሱዚ ወይም ደግሞ በሲኖ ነው የሚመጣው እህቶቼና የተለያዩ አፈሮች አሉ እንደዚሁ ሲሚንቶም የተለያዩ ሲኖሩ እነዚህም ደግሞ አሸዋ የተለያየ ነው ውድ ያለ እና አሸዋ ቆንጆ የሚባለው የመርሳ አሸዋ ነው። የመርሳ አሸዋ ደግሞ 80,000 ብር ነው ብለዋል። አንድ ባጆ መኪና እህቶቼ ይሄንን ጠይቄልኝ ስላላችሁኝ ነው ልጠይቄላችሁ የመጣሁት ማለት ነው። ሌላ ቦታ እንግዲህ እንደነገርኳችሁ ደግሞ ከሚሌ ወይም እኛ ሀገር ራሱ ሀይቅ ዳር እዚህ አካባቢ ያላችሁ ወደዛ ወደ እንትና ወደ ባህር መውጫ ወደ አማዶ ወደ ጋዱላ አካባቢ ወደዚህ አንዴ እንደውም መታፈስ ጀምሮ ነበር ከላይ ከእንትና
የሚወርደው በቁንዲ ጎራ ምናምን የሚወርድ እኮ አሸዋ ነበር። እኔ ያስታውሳለሁ በፊት ማፈስ ተጀምሮ ነበረ በመኪና ማለት ነውና ያ ነገር ብዙ አይደለም ለመሰላችሁ አሰርታችሁበት አሸዋው በጣም ነው የሚፈረፈረው። ስለዚህ ሲሚንቶን ስለሚያበላሸው ቤት ከተሰራበት ቤቱ እርሜ ስለማይኖረው ግዴታ ከመርሳ ወይም ከሌላ ቦታ ቆንጆ የሚባለው አምጥታችሁ ነው ቤታችሁን ማሰራት ያለባችሁ። ብዙ ጊዜ እኮ ቆንጆ እንትን ምንድን ነው ሲሚንቶ አልሆነና እንደዚሁ ደግሞ አሸዋ ቆንጆ ካልሆነ የቤቱ መሰነጣጠቅ ብዙ ነገሮች እንትን ይላል ማለት ነው። ስለዚህ እዚህ ላይ ልብ ብላችሁ ነው ግዴታ ማሰራታችሁ ታልቀረ እሱን ማድረግ ያለባችሁ ማለት ነው። እና እንግዲህ አሸዋ አማራጭ የለንም እኛ ሀይቅ ሆነን ከመርሳ ብዙም አይደለም እህቶች፣ የመርሳው ቆንጆ ነው 80 ሺህ ብር ነው ብለዋል። እንደገና ደግሞ ይሄ ከሚሌ ከሌላ ቦታ የሚመጡ እዚህም ቀጤ አካባቢ አለ ብለዋል። እሱ አሁን እስከ 40 ሺህ ብር 50 ሺህ ብር ነው ብለዋል እህቶች። እና እንደዛ የሚቀንሰው ግዴታ መታጠብ ያስፈልገዋል። ያ መጥቶ ባህር ላይ እየተነከረ እንደዚህ በማጥለሊያ ማለት ነው እንትኖቹ አናጮቹ በማጥለሊያ እየተጠለለ ይታጠባል ማለት ነው። ያሸዋ አሁን ይሄ ቆንጆም ሊሆን ይችላል እንግዲህ እነሱ ናቸው የሚያውቁት ማለት ነው። ስለዚህ ብዙ ጊዜ የመርሳን ብታስመጡ በጣም አሪፍ ነው ማለት ነው እህቶቼና የሚታጠብ አሸዋ ደለል የሚበዛበት ባህር ከሆነ ወንዙ ደለል የሚበዛበት ከሆነ ግዴታ ያ ሲሚንቶ ያ አሸዋ መጥቶ ስለሚታጠብ ማለት ነው ግዴታ ለእናንተ ቅናሽ ስለሚያደርግባችሁ እናንተ መጥቶ ወጭ ያልሆነውን ወጭ የማይበዛበትን መግዛት አለባችሁ ማለት ነው። እና ምንድነው ይሄ ሲሚንቶ እህቶች እንግዲህ ያው 3000 ብር እዚህ ሀይቅ ላይ 3000 ብር ገብቷል። በዚሁ አጋጣሚ የሆነች ልጅ ሲሚንቶና አሸዋ ቤት ሰርቼ ተርፎኛል ሽጭልኝ ያለችኝ ልጅ አለች ማለት ነው እህቶቼ። በውስጥ እንደ እናንተ የመዳም ቅመም ናት። ቤቷን ብሎኬት ታስደርጋ መሰለኝ በፊት አስመጥታ ተርፏታል። እናሱ እንደዚህ እናንተ መጨረሻ ለምሳሌ አንድ ቤት ተሰርቶ ትንሽ ያነሳችሁ ግማሽ መኪና ነው የሚሆነው ብላለች። አሸዋው ማለት ነው። ሲሚንቶም እንደዚህ አለኝ ሽጭልኝ ብላኛለች። መግዛት የፈለጋችሁ በውስጥ አናግሩኝ ይላል እህቶቼና እንግዲህ እስከ 40 ሺህ 50 ሺህ አለ፣ ግን 80 ሺህ ቆንጆው የሚባለው ነው ብለዋል አሸዋ። እና ሲሚንቶ እንግዲህ በአካባቢያችን 3000 ብር ይሸጣል። ምንም ጥርጥር የለም እህቶቼና እንደዚህ ከደሴ ቅናሽ ነው ብላችሁ ደሴ አካባቢ ሄዳችሁ እንዳታስመጡ። በጣም በውድ ነው እህቶች የሚመጣው፣ ለዛ ነው። እና ደግሞ እንደዚህ ማከፋፈያ ምናምን አካባቢያችሁ ካለ ከሱ ቢመጣ በጣም አሪፍ ነው። አገራችን ላይ እንግዲህ ታውቃላችሁ። አሁን ላይ ግን በፊት በጣም ይታጣ ነበር። አሁን ላይ ያለ አልሐምዱሊላ እላችኋለሁኝ። እና ሰላማችሁ ይብዛልኝ። እዚህ ድረስ ደግሞ ካዳመጣችሁኝ ከልብ አመሰግናለሁ። እንደዚህ ሰፈራችሁን በቀደም ነገሩ ያሳይቻችኋለሁኝ። ቦራ ሜዳ ነው ይሄ ማለት ነው እህቶችና እና ቆርቆሮም እንግዲህ በቀደም ነግሬያችኋለሁኝ። አንደኛ የሚባለው 1350 ብር እንደሆነ ነግሬያችኋለሁ ማለት ነው። የእንትንም ደግሞ የቆርቆሮም የሚስማርም ነግሬያችኋለሁኝ። አሁንም እንግዲህ ዛሬ የሲሚንቶና የአሸዋ ይዤላችሁ መጥቻለሁ። ቀጣይ ደግሞ እናንተ ንገሩኝ፣ ይዤላችሁ እመጣለሁኝ። ይሄ ነገር ስንት ነው በሉ ኮሜንትም ላይ ልመልስላችሁ እችላለሁ ካየሁት ማለት ነው። ቶችና ሰላማችሁ ይብዛልኝ። ወዳችኋለሁኝ፣ አከብራችኋለሁ ስለምታበረታቱኝ እሽቶችና እንግዲህ ቤት የምትሰሩ እንግዲህ እሱ ፈጣሪ ይጠብቃችሁ። እኔም እንግዲህ ይሰራለሁ እያልኩ ነው። ይሄን ሽጬ ሌላ ቤት እሰራለሁ። መቼም ምኞት አይቀርም አይደለ እያልን ነው። ኢትዮጵያ ሆኖ እንግዲህ ቤት መስራት ከባድ ነው እህቶችና አበረታቱኝ እላለሁኝ። ዩቱብ እስኪ ይስጣኝ በክረምት የክረምት መውጫ ብር ይክፈለኝና ሸር አድርጉልኝ እህቶቼ። ለሚፈልጉ ሰዎች እንግዲህ የነገርኳችሁ ይመስለኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።